አብርሃም ከሷ ተለይቶ ደስተኛ ሆኖ ቢሆን ኖሮ ነው እሷ ይሄን ነገር መወሰን የምትችለው። ከሷ ተለይቶም ደስተኛ አይደለም አይደል? ራሱ በጣም እየተጨነቀ እንደሆነ እያወቀች ለምን እንደዚህ አይነት ውሳኔ ትወስናለች? እኔ ወስኛለሁ ከኔ መረቅ አለብህ ብላ እንደዚህ አይነት ውሳኔ ለምን ትወስናለች? ያ ደግሞ መንስኤው እንደዚህ እንድትሆን እንድትገፋፋ ያደረካት አንተ ነህ ብዬ ነው እኔ ሞክስ አንተ እንደ ወንድምነት እየወቀስኩ ነው። አይዞሽ ከጎንሽ ነኝ ብትላት ኖሮ ይሄን አይነት ውሳኔ አትወስንም ነበር። እኔ ሻው ምን እንዳደርግ ነው እንትን እያልከኝ ያለው? አሁን ሚኪ ወጣቶች ትላልቅ ሰዎችን ሰብስበን ይሄን ነገር ወደ ማስታረቅ እናስገባው። ትላልቅ ከኛ በጣም የተላለቁት ሰብስበን ይሄን ጉዳይ እነሱ እንዲያዩት እነሱ እንዲገቡበት። አይታወቅም እኮ አይደል እንዴ? ፍቅር ነው። ከተዋደዱ ከተፋቀሩ እኮ አንድ ላይ ሊሆኑ ይችላሉ። እና አብርሃም ደስተኛ ላይ ስላልሆነ ነው ይሄ ነገር ምነግርህ። ገብቶሃል? ሄርሚም ከአብርሃም በመራቋ ደስተኛ አለችም። ምክንያቱም ሄርሜላ ከዚህ በላይ እንድትጎዳ አልፈልግም። እኔ እንደ እህትነት በቃ እንደ አብሮ አደግ አብሮ እንደተማረ ሰው ሳስበው ሄርሜላ ስታለቅስ የምሬ ነው በጣም ወንድ ልጅ ነው የተፈታተነብኝ። አይኔም ባከምባ እስኪወጣ ድረስ ማለት ነው። በዚህ ልክ ነው። ሰላም ውድ ቤተሰብ እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ዛሬም ድጋሚ በሄርሜላ ጉዳይ ተመልሼ መጥቻለሁ ማለት ነው። ያው ተመልሼ የመጣሁበት ምክንያት በእርግጥ እኔ ምን እንደሆነ አላቅም፣ ለምን እንደመጣሁኝ አላቅም። ብሩኬ ደውሎልኝ እፈልግሃለሁ ምናምን ነገር ስላለኝ ነውና ያው በሄርሜላ ዙሪያ ተጨንቆና እንደ ወንድሟ ተቆርቆሮ ስለ ሄርሜላ የሆነ ነገር ሊያወራኝ እንደፈለገና በሄርሜላ ዙሪያ እንደሆነ ብቻ ነግሮኛልና ሲመጣ ምን ሊለኝ እንደፈለገ አላቅም። በእርግጥ ከዚህ በፊት ደግሞ ሄርሜላም እንዳያችሁት ከሆነ በነበራት ኮኔክሽን ያሉትን ነገሮች እንዳለ ነገርያት አስረድቻት ቢያንስ ላስብበት ምናምን ብላኝ ነበር የተለያየ ነውና ያ ነገር ደግሞ ሄርሜላ ቁርጧንም አሁን እንትን እያለች ነውና ማለት ወደ ውሳኔ እየደረሰች ነው። ምክንያቱም ሄርሜላ እስከዛሬ ስትንገላታ ስትሰቃይና በጣም ስትደክምለት የነበረው ለአብርሃም ብላ ብዙ ነገሮችን ሆናለት ነበርና እኔ ደግሞ ይህንን ነገር ሄርሜላ ስትከፋም ሆነ እንደዚህ ስትሰቃይ ለአንድ ሰው እንደዚህ መስዋዕት ስትሆን እኔ ማየትም ስላላስቻለኝ ከዛም ሲቀጥልም በዙሪያቸው ደግሞ ጠላቶች ደግሞ በአብርሃም የተነሳ ጠላቶች እየበዙባትና እየመጡባት ስለሆነ ያሉትን ነገሮች ጠርቼ ምናምን አውርቻታለሁ። ወይም በቃ የአብርሃም ነገር ይቁረጥልሽ እና ከአብርሃም ጎን ራቂ፣ አንቺ ቅድሚያ ለራስሽ ሁኚ ምናምን ብዬ በጣም ብዙ ነገር አውርቻታለሁ። መለስ ብላችሁ ያንን ቪዲዮ ካያችሁት ማለት ነው። እና እሷም የተለያየንበት መጨረሻ ላይ ሐሳቧ ላስብበት ምናምን ነገር በላይ ነበር የተለያየ ነውና ያንን እኔ የተናገርኳትን ነገር እውነትም እያደረገችው ይመስለኛል። ምክንያቱም አብርሃም አንደኛ ቁርጧን እንዲነግራት ትፈልጋለች። ከህይወቱም ልትወጣለት እየሞከረች ነው። አንዳንድ ሰዎች አላችሁ አሁን ሄርሜላ መጀመሪያ ላይ ማስተካከል የምትችሉትን እነ ቡዜም እነ ዴቭም ብቻ ማናችሁም በዙሪያቸው በአብርሃም ዙሪያ የነበራችሁ ሰዎች ስለ ሄርሜላ ጥሩነትና ማንነት በደንብ ታውቁ ነበርና በጊዜው ማስታረቅ እየቻላችሁ እውነታውን ነግራችሁት አብርሃም ወዲያውኑ እንዲወስን ማድረግ እየቻላችሁ ሄርሜላ አሁን ላይ ተስፋ ከቆረጠች በኋላ እኔ አሳምኛት አናግሪያት ቁርጧን ማወቅ ከፈለገች በኋላና እንደማይወዳት እንደማይፈልጋት የሆነ ውስጧ ላይ ጥርጣሬ እያደረ ለሱ ብዙ ጥያቄዎችን ካቀረበች በኋላ አንቺ ከአብርሃም መራቅ የለብሽም ብላችሁ እውነታውን ገና እንደ አዲስ ፋይል ከፍታችሁ መዘርገፍ ምንም ፋይዳ የለውም። ምክንያቱም ይቺ ልጅ ሴት ልጅ ናት፣ ብዙ ተንገላታለች፣ ብዙ ተሰቃይታለች እና ያ ሁሉ ጊዜ እንደዛ ስትሆን ከጎናቸው አብራችሁ ስትታገል ለነበረች ልጅ ምንም አይነት ነገር ሳታደርጉ ምንም መፍትሄ ሳትሰጧት አሁን ላይ ይቺ ልጅ ተስፋ በቆረጠችበት ሰዓት መታችሁ ድጋሚ ከህይወቷ አለመውጣት እኔ ተገቢ ነው ብዬ አላስብም። ምክንያቱም እዛ ጋር መጀመሪያ ላይ ማስተካከል የምትችሉት ነገር ነበረ። ይሁን አለፈ ምናምን ነገር ቢያንስ ሄርሜላ ወደ ውሳኔ እስክትደርስ ድረስ መታገስ አልነበረባችሁ። ከዛን ሲቀጥል ሄርሜላ አሁንም ቢሆን የምትፈልገው ነገር አብርሃም ህይወቱ ከሄርሜላ ጋር ነው ወይስ ከሩታ ጋር ነው የሚለውን ነገር ማወቅና ማረጋገጥ ብቻ ነው እንጂ የምትፈልገው አሁንም ሩታ መርጦ ከሄደ ሄርሜላ ግልጽና ግልጽ አድርጌ የምነግራችሁ ከወሰነች ወሰነች ነው። ወደ አብርሃም ህይወት ተመልሳ የምትሄድበትም ነገር ደግሞ ምንም አይነት ነገር እንትን የላትምና ዛሬ ብሩኬ ለምን እንደጠራኝ እኔ አላቅም። ደውሎልኝ ስለ ሄርሜላ በዚሁ ዙሪያ ለምንድነው ህይወቷ ላይ የሚገቡት ለምንድነው ሄርሜላ የሚያስጨንቋት ምናምን ብሎ ሊያወራኝ ይመስለኛልና ባለፈውም ደግሞ እነ ቢኒያም ማናቸውም እየመጡ ሄርሜላ ላይ ሲዝቱ ነበርና ብሩኬ መጥቷል። ብሩኬ
እንዴት ነህ? አማን ነው? ደህና ነህ? ፒስ ነው? ጠፍተሃል። ምንድን ነው አንተ? አዎ ትንሽ አጠፋፋል። ትንሽ አምሮብሃል ያለው ነገር። ቴንክ ዩ። እንዴት ናችሁ? ሰላም በላቸው ቤተሰብ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እናንተ ባላችሁበት ሰላማችሁ ብዝት ይበልልኝ እላለሁ የኛ ውድ ቤተሰቦች። ያው ዛሬ ቁም ነገር አዘልና የሆነ ነገር ስለ ሄርሜላ ልታወራኝ እንደፈለግ ስለተረዳኝ ነው ካሜራማኔንም ይዤ የመጣሁትና ለምንድን ነበር ዛሬ በሄርሜላ ጉዳይ ስለምን ማለት ስለ ሄርሜላ ምን ልታወራኝ ፈልገህ ነው? ሚኪ አሁን በኦዲየንስ ፊት ነው ፈገግ ያልኩት እንጂ በጣም ተናድጄ ሆት ሆኜ ነው የመጣሁት። ምክንያቱም የሄርሜላ እንደዚህ የመሆኗ ዋናው መንስኤ አንተ ነህ ሚኪ። ምክንያቱም እንደዚህ ማለት አልነበረብህም። አንተ በሄርሜላ ህይወት አንተ አትኖርላት ነው። ዛሬ ላይ ትናንትና ቤት ዘግተህ ስታለቅስ ሄርሜላ ላይ አንተ አልደረስክለትም። ገብቶሃል አይደለ? ስለዚህ አንተ ከአብርሃም ውጪ ማለት አልነበረብህም። እሷ ትወዷለች። ፍቅር አይገባም እንዴ? አንተ አፍቅር አታውቅም? ይኸውልህ ምን አለ መሰለህ እንዴ ሄርሜላ እኔ እንድታለቅስ ፈልጌ ወይ ደግሞ ልቧ ተሰብሮ እንድትቀመጥ ፈልጌ አይደለም። ከዚህ በፊት ካየህ አብርሃም ላይ ሄርሜላ ስታለቅስ የመጀመሪያው አይደለም። ትላንትና እኔ ከህይወቱ ውጪ ወስኝና ቁረጪ ላልኳት ነገር አንዴ ማልቀሷ የሚገርም ነገር አይደለም። ካየህ ለአብርሃም ብላ ብዙ ነገር እየተንገላታች እየተሰደበች በጣም ብዙ ጊዜ አልቅሳለችና እኔ ጠንቋይ አይደለሁኝም። በአንዴ ሄርሜላ ማልቀሷን እንደዛ አዝና ራሷን እንደምትጎዳን ያላወቅኩኝም። ገባ አይደል? ትክክለኛ ውሳኔ ያልወሰንክም ሚኪ። እንደዚህ ማለት አልነበረብህም እንዴ። ሄርሜላ እኮ አብርሃምን የራሷ ለማድረግ በጣም ብዙ ዋጋ ከፍላለች አይደል እንዴ? ታዲያ ዛሬ ላይ ለምን ትደክማለች? ዛሬ ላይ ለምን እንደዚህ ብለህ እንትኑ ቅስሟን ሰብራታለህ? ያኔ ሳትጀምራት ትናገራቱ ነበር እንዴ? ዛሬ ላይ ሁሉ መንገድ ከተጓዘች በኋላ ዛሬ ላይ መጨረሻ ላይ አካባቢ ከሱ ህይወት ራቂ እንዴ። አብርሃም እኮ ደስተኛ ሆኖ እኮ አይደል እንዴ ሩታ ጋር ሄዷል። ተስፋ የሌለው ነገር ለምንድን ነው ሄርሜላ አሁንም በዚሁ እንድትቀጥል የፈለገው? ስለምን ተስፋ የሌለው ነው የምታወራው? አብርሃም ሩታን ነው ፈልገው ብሏል አላለም እኮ አይደል እንዴ? ባይፈልጋትም እኔ እየተረዳሁት ያለሁት ሄርሜላ ምንም ነገር እንደምትሆንለት በጣም እንደምታፈቅረው እንኳን እያወቀ ወደ ሄርሜላ ምንም አይነት ነገር እያሳያት አይደለም። ከዛ ሲቀጥል ደግሞ ይሄ ነገር ሊታሰብበትና ጊዜ የሚወስድበት ነገር አይደለም። ሄርሜላ በጣም ታፈቅረዋለች፣ ትወደዋለች፣ ብዙ ነገር ለሶናለታለች እና ሄርሜላ እንደዚህ አይነት ነገር ውስጥ ጥያቄ ውስጥ ራሱ መግባት የለባትም። እቺ ልጅ የዛኔ ለምን ጀመረች ማለት አትችልም። ምክንያቱም ትላንትና ላይ ሲጀምሩ ጥሩ ነገር እንደሚኖራቸው ሁላችንም ተስፋ አድርገንበት ነበር። ግን በዚህ አይነት መንገድ ደግሞ ሄርሜላ በሱ ምክንያት ተሰቃይታም በሱ ስትጎዳ ማየት ደግሞ እኔ ደግሞ ከዚህ በላይ አላስቻለኝም። ገባረ እኔም እንደ ወንድምነትም የተሰማኝን ነገርና መሆን ያለበትን ነገር ነው እንድታደርግ ያለው። ይኸውልህ ሚኪ ሄርሜላ በመገሯታ እኔ ደስተኛ አይደለሁም እኮ አሁን ደስተኛ እየሆንኩኝ አይደለም። ግን ከዚህ በላይ ነው የምትጎዳው እንዴ። አሁን እኮ በር ዘግታ ነው አይደል? ሌላ ነገር ራሷ ብታጠፋስ አይቆጨንም? አይጸጽተንም? ያ ነገር ነው ማሰብ ያለበት። ሄርሜላ አሁንም ሆነ አብርሃምን እስከወደደችው እስካፈቀረችው ድረስ ቢያንስ አብርሃም ውሳኔው እስኪወስን ድረስ ምን አለ ብትታገስ? ምን አለ? ምን ትሆናለች? ገና ልጅ አይደለች? ምን ትሆናለች? ምንም እኮ እኛ አለናል። አንተ አለ አይደል? ከጎኗ ሆነን አይዞሽ ሄርሚ እያለን እያገዝናት ከአብርሃም ጋር አንድ ላይ ማድረግ ነው እንጂ ያለብን። ጭራሽ አንተ ወንድሟ ሆነ በጣም የምትጠብቅ ሰው ከአብርሃም ህይወት ራቂ ማለት በጣም አስነዋሪ ነገር ነው ያደረከው። ክፍተት ነው ለጠላቶች ክፍተት እየሰጠ ነው ማለት ነው። ለኔ አልተረዳኝም እኮ እቺ ልጅ እኮ ገና ልጅ ነች። ገና በልጅነት እድሜዋ ደግሞ በፍቅር እንደዚህ ስትሰቃይ ደግሞ ለኔ ምንም ያስደስተኝ ነገር አይደለም። ይኸውልህ እኔ ወንድሟ ነኝ። ገና እኔ ያላፈቀርኩኝ ትዳር ያላስኩኝ ልጅ ታናሽ እህቴ እንደዚህ ሆና ማየቴ በጣም ነው የሚከብደኝ። ከዛን ሲቀጥል ፍቅርና እውነታን ቅድሚያ ሄርሜላ ስለ ፍቅር ምንነትና ፍቅር ማስተማር ስለቻለች ነው እኔም አብሬያት ላግዛት እየታገልኩኝ ያለሁት እንጂ ሄርሜላ ላይ ደግሞ እንደዚህ ሲጫወትባት በሆነው ባልሆነው ህይወቷ ውስጥ አስር እየተመላለሰ ክብሯንም ዝቅ እያስደረገ በማንም እየተሰደበች የማንም ወጠጤ ደግሞ እየመጣ ሄርሜላ ላይ የሚዘትባት ነገር ደግሞ ሳይ እኔ ምንም እያስቻለኝ አይደለም። ለዛ ለቤተሰቧም ክብር ስትል ለኔም ክብር ስትል ለራሷም ደግሞ ጤንነት ስትል ነው እኔ እንደዚህ አይነት ነገር ወስኜ ብዙ ነገር ነግሬያታለሁ። ነገ ላይ የተሻለ ሰው ሊመጣ ይችላል። በዚህ አካሄድሽ ደግሞ ራስሽን ልትጎጂ ልታጥጪ ያለሽ ገና ወጣት ልጅ ነሽ። እኔ ብዙ ነገር ለሷ ተቆርቁሬ ነው እንጂ እኔ ከአብርሃም እንድትለይ ምናምን ፈልጌ አይደለም። ስለዚህ አንተም ደግሞ ተረዳኝ ሄርሜላ። እኔ አብርሃምን ያን ያህል እንትን ጥላቻ ምናምን ኖሮብኝ ሳይሆን በቃ ለሄርሜላ ተጨንቄ ነው። ትላንትና እኔ ማልቀሷ ምናምን ነገር እኔ እንዴት ነው አንዳንዴ እኮ ሆድ ላይ ብሶህ የምታለቅሰው ነገር ነው እንጂ አስቀድመ ላለቅስ ነው ብለህ ምናምን ይፋ ነገር የምታደርገው ነገር አይደለም። በቃ ይኸውልህ ሚኪ አሁን ያለቀሰችበት መንስኤው ከአብርሃም በመራቋ ነው አይደል? አይደል? እንጂ አብርሃምን እኮ ጠልተው አይደለም እኮ እሷ አብርሃምን ትወደዋለች፣ ታፈቅረዋለች።
እሱም እንደዛው ይወዳታል፣ ያፈቅራታል አብርሃምን። ግን ምን አለ መሰለህ በጣም ብዙ ጫና ስለደረሰበት አብርሃም አሁን ላይ የሆነ ነገራቶችን ላረጋጋ እንጂ ሄርሜላን አልፈልግሽም እኮ አላለም። አሁንም በሆነ ቤት ስታለቅስ የደረሰላት አብርሃም ነው አይደል? አልመጣም አብርሃም ቤት መጥቷል። መምጣቱ ግን ይኸውልህ ተስፋ እየሰጣትም አይደለም ቢያንስ በቃ ሊያገኛትም ሊያያትም አይፈልግም። ከዛን ሲቀጥል ደግሞ ምናልባት አብርሃም የተስፋ ሰው የውሳኔ ሰው ሊሆን ይችላል፣ አይታወቅም እኮ ወደ እኔ ሊላት ይችላል እኮ። ተስፋ ምንም አያደርግም። እህቴ እንደዚህ መጫወቻ አይደለችም፣ ነይ ሂጂ እየተባለች የምትኖር ልጅ አይደለችም። ምክንያቱም ይሄ ልጅ ቢፈልጋት ከሀገር ለቆ ባልወጣ ነበረ። እነሱ ፓስፖርቱን እና ኤፍሬም ምናምን አስቀርተውበት እንጂ ውጪ ቢወጣ እርግጠኛ ነኝ እኔ አይመለስም። ሄዶ በዛ ይቀራል። ሄርሜላ የምትባል ልጅ እዚሁ ትሰቃያለች። በቃ እንደዛ ነበር፣ ይረሳሳሉ። አሁን ደግሞ ተመልሶ ደግሞ እዚሁ ሲቀር ደግሞ ሄርሜላ አሁንም እሱ ጋር መሄዱን አላቆመችም። ስለዚህ አስሬ እየሄደች እሱ ጋር ከምትሰቃይ አንቺ ማትጂ አርፈሽ ተቀመጪ የቤትሽ ቁጭ በይ ምናምን ብያት ነው። ገባ አይደል? አብርሃምን በቀላሉ መርሳት ለሷ ሊከብዳት ይችላል። ስለዚህ ውስጧ ላይ ያለው ብሶትም ሊሆን ይችላል፣ ናፍቆትም ሊሆን ይችላል፣ እያደረም ሊሆን ይችላል፣ እየደበራትም እያለቀሰችም ይወጣላታል። እኔ ያንን ነገር አስቤና ለሷ ተቆርቁሬ ነው እንጂ እኔ ሄርሜላ እንድትጎዳ ወይ ሁለቱ እንዲለያዩ ፈልጌ አይደለም። ኖ እሱ ግልጽ ነው። እኔም እረዳለሁ፣ እንደዚህ እንዳላልክ እኮ እንደዚህ እንዳላሰብክ በጣም እረዳለሁ። ግን ምን አለ መሰለህ አብርሃም ከሷ ተለይቶ ደስተኛ ሆኖ ቢሆን ኖሮ ነው እሷ ይሄን ነገር መወሰን የምትችለው። ከሷ ተለይቶም ደስተኛ አይደለም አይደል? ራሱ በጣም እየተጨነቀ እንደሆነ እያወቀች ለምን እንደዚህ አይነት ውሳኔ ትወስናለች? እኔ ወስኛለሁ ከኔ መራቅ አለብህ ብላ እንደዚህ አይነት ውሳኔ ለምን ትወስናለች? ያ ደግሞ መንስኤው እንደዚህ እንድትገፋፋ ያደረካት አንተ ነህ ብዬ ነው እኔ ሞክስ አንተ እንደ ወንድምነት እየወቀስኩ ነው። አሁን እኔ አይዞሽ ከጎንሽ ነኝ ብትላት ኖሮ ይሄን አይነት ውሳኔ አትወስንም ነበር። እኔ ሻው ምን እንዳደርግ ነው እንትን እያልከኝ ያለው? አሁን ሚኪ ወጣቶች ትላልቅ ሰዎችን ሰብስበን ይሄን ነገር ወደ ማስታረቅ እናስገባው እና አንተ ማለት ይሄ ይኸውልህ ፔፔ ብሩኬ ይሄ ያንተ ሀሳብ ነው አይደለ? ትላልቅ ሰዎችን ምናምን ነገር ጠርተህ አንተ ብቻ ነው ይሄን ነገር ያሰብክበት። እኔ በዚህ ሀሳብህ አልስማማም በመጀመሪያ ማለት ነው። ለምን እኔ ብቻዬን ስላልወሰንኩኝ ስለ አይደለም። ይኸውልህ አንደኛ የማይሆን ነገር ነው። አብርሃምን እንደምታየውም ከሆነ ትላልቅ ሰዎችም ይዘህ ሄድክ ምን ማድረግ ለኛ ሪስፔክት ያላደረገ ልጅ እኛን አክብሮ በስነ ስርዓት ያላወራን ጭራሽ እኛን ተጠርጣሪ አድርጎን የዛኔ የመጥፋቱ የመታመሙ መንስኤ እኛ ሆነን እንትን እያለን ነበርና አሁን ደግሞ ትላልቅ ሰዎችን ሰብስበን መሄዳችን አንደኛ ትላልቅ ሰዎችን ስንልክ ምን አይነት ሐሳብ ይዘው ነው የሚሄዱት ነው ያልገባኝ ነገር። ሚኪ ምን መሰለህ አሁን አብርሃም ከዛ ሁሉ የተደረገበት ነገር ተናግሯል። ለቡዜ ነግሯታል። ምን የሚያሳይሽ ቪዲዮ የለም ብሏል። ገብቷል። እኛ እንደዚህ ዋጋ በመክፈላችን ያን ነገር ላይ ይችላል እንዴ? ለምን አትረዳም አንተ? ምን አለ አሁን ሽማግሌ ወይም ወጣቶች ትላልቆች ትላልቅ ከኛ በጣም የተላለቁት ሰብስበን ይሄን ጉዳይ እነሱ እንዲያዩት እነሱ እንዲገቡበት። አይታወቅም እኮ አይደል እንዴ? ፍቅር ነው። ከተዋደዱ ከተፋቀሩ እኮ አንድ ላይ ሊሆኑ ይችላሉ። አብርሃም ደስተኛ ላይ ስላልሆነ ነው ይሄ ነገር ምነግርህ። ገብቷል። ሄርሚም ከአብርሃም በመራቋ ደስተኛ አለችም። ምክንያቱም ሄርሜላ ከዚህ በላይ እንድትጎዳ አልፈልግም። እኔ እንደ እህትነት በቃ እንደ አብሮ አደግ አብሮ እንደተማረ ሰው ሳስበው ሄርሜላ ስታለቅስ የምሬ ነው በጣም ወንድ ልጅ ነው የተፈታተነብኝ። አይኔም ባከምባይ እስኪወጣ ድረስ ማለት ነው። በዚህ ልክ ነው ሄርሜላ በዛ ሰዓት ብናጣትስ እንዴ የሆነ ነገር ብትወርስ ብትታመምስ? ይኸውልህ ልክ እኮ ነው። ይኸውልህ ትላልቅ ሰዎችን እዚህ ጋር ማስገባት እኮ በጣም ጥሩ ነው። ግን እዚህ ጋር ደግሞ ምን አለ መሰለህ አብርሃም እኛን እንደዛ እንትን ሲለን የነበረ ልጅ አሁን ትላልቅ ሰዎችን ሰብስበ መላካችን ጭራሽ ነገሩን ነው የሚያባብሰው። ገባ አይደለ? እነዛም እልህኞች ናቸው፣ የኛዎቹም ደግሞ እልህኞች ነው። ጭራሽ ማበጣበጥ ነው የሚሆንብን። እነርም ትላልቅ ሰው ደግሞ እንደዛ አይነት ነገር ውስጥ መግባትም የለበትም። ገባ አይደል? ይሄ ቤተሰብ የሚወጣው ነገር አይደለም። እኛው ራሳችን ፊክስ የምናደርገው ነገር እንጂ ትላልቅ ሰዎችን ይሄንን ነገር አስገብተን ነገሩን እናባብሰዋለን እንጂ ምንም የምንፈይደው መፍትሄ የለም። ከዛን ሲቀጥል ደግሞ እኔ በቃ አንዴ የወሰንኩበት ነገር ነው። ሄርሜላ ማወቅ የምትፈልገው ነገር ቁርጧን ነው ማወቅ የምትፈልገው፣ ቁርጧን እንዲያሳውቃት ነው የምትፈልገው እንጂ አሁን ላይ ሽምግልና የምትለውን ሀሳብ ራሱ እሷ ትቃርነዋለች። ሚኪ አሁን እኮ ቁርጧን ማለት እኮ እሷ ነች ቁርጧን ቀድማ የተናገረችው አይደል እንዴ? አሁን ቁርጧ ምናምን የምትለው ነገር አልቀበለውም። ቀድማ የተናገረችው ለሱ እኮ እንዲለምናት ነው እንደምትጠበቀው። እንደዛ አይሆንማ እንዴ! ፍቅር እኮ በልመና አይደለም። ገብቶሃል? እሷም ስትረጋጋ ነው ያለው ነገር የሚስተካከለው አይደል? አብርሃም ሩታ ጋር ነኝ ብሎ ሲወስን ነው እኔም እቀበላታለሁ ይሄን ውሳኔ ስለወሰነች በጣም በቃ ካጠገበ ሆነን ሌላ ነገር ማድረግ ያለው። ግን አሁን ሩታ ጋር ነኝ ብሎ አልወሰነም። እሺ ሄርሜላ ጋር ቢመጣስ አሁን ምን አይነት ሊና ነው የሚሰማ? ካንተ ራስ ከህይወቷ ውጪ ብለህ አሁን አብርሃም ቀና ብለህ ማየት ትችላለህ? አትችልም።
እኔ ደግሞ ያልተረዳኸኝ ነገር ብሩኬ ሄርሜላ አብርሃምን መርጣ ብዙ ነገሮችን ሆናለታለች አይደለ? አብርሃም ደግሞ በዛው ልክ ደግሞ ለሄርሜላ ተገቢ ምላሽ እየሰጣት አይደለም። ቢያንስ ተስፋ እንኳን የምታደርግበትን ነገር እያደረገ አይደለም። ነገሮችን እኮ ማጣራት ይችላል። ማንም ሰው ቢሆን ከሄርሜላ ጋር ትዳር ይዘዋል፣ ቀለበት ምናምን አስረው ነበር አይደለ? ካስታወስ ያ ነገር እንዳለ ሆኖ ወደ ሄርሜላ ተመልሶ ሄርሜላ ከእንደዚህ አይነት ነገር ነፃ እንደሆነች ግልጽና ግልጽ የሆነ ነገር ነው፣ ከነ ማስረጃው ያየውም ነገር ነውና ሄርሜላ ጋር ሆኖ ምንድነው የነበርኩት ምንድነው የሆንኩት የሚለውን ነገር ሄርሜላም ከጎኑ ሆና እሷ ላይ ማጣራት ይችላል። ገባህ? ሄርሜላን እያገለለ ሄርሜላ እየተሰቃየች እሱን የምትጠብቅበትና እሷን የሚገፋበት ምንም አይነት መንገድ የለም። ይቺ ልጅ ምንም ያጣችውም ነገር የለም፣ ምንም የጎደለባትም ነገር የለም። ገባህ አይደለ? እሱ ደግሞ ሄርሜላ አጠገቡ በመኖሯ በጣም የተጠቀመ ሰው ነው። ገባህ? ሄርሜላ ብትርቅ ደግሞ ከሱ ጎን ተጎጂው እሱ እንጂ እሱ አይደለችም። ለዛ ሄርሜላ እኔ ደግሞ ጤንነቷን ስለ እህቴ ደግሞ በጣም ነው የምጨነቀውና ከአብርሃም ጋር ያላትን ነገር እንድታቆም እፈልጋለሁ በመጀመሪያ። አሁን ደግሞ ከዛን ሲቀጥል ሽምግልና ይሄ ትላልቅ ሰዎችን ምናምን ነገር ጠርተን አዋቂ የሚባሉትን ምናምን ነገር ብለ እንደ ሐሳብ ያመጣህልኝ እኔ እቃረነዋለሁ። ምክንያቱም ሄርሜላና አብርሃም አሁን ባለበት ሁኔታ ከኛ ጋር ማይገናኝም። ካየህ እኮ እኛን እንኳን አያወራንም፣ እኛን አያገኘንም። ሄርሜላ ብዙ ጊዜ ስደውልለት ስልክ አያነሳም። ስለዚህ ሄርሜላ ከአብርሃም ጋር የመመለሷ እኔ ምንም አይነት ፍላጎት ስለሌለኝ እሷም ቆርጦላት እንድትተው ነው የምፈልገው። ሚኪ ምን መሰለህ፣ አንድ ላይ የመሆን ፍላጎት የለህም ማለት ነው አብርሃምና ሄርሜላ ማለት ነው። ያ ነው እኔ የተረዳው። ገብቶሃል? እኔ አብርሃምና ሄርሜላ አንድ ላይ እንዲሆኑ ፈልጋለሁ። ምክንያቱም ሄርሜላም ያለ አብርሃም ያለ ሄርሜላ ማየት በጣም ለኔ የሆነ ሁሉ ነገር አንድ አለማየት እንዳለመኖር ቆጥሯለሁ። ምክንያቱም ያምርባቸው ሄርሜላና አብርሃምና ሄርሜላ ሲባል ነው ደስ የሚለው። እኔም ፍቅር የሚታየው ዋጋ መክፈልም ያየሁት አብርሃም ሄርሜላ አብርሃም ነው። ሁለቱም ሲከፋፈሉ ነው ያየሁት። እና ሄርሜላ አሁን ይሄን ውሳኔ እንድትወስን ያደረካት አንተ ነህ ያልኩት ምክንያት አንደኛ ይሄ ነው። ገብቶሃል? ሄርሜላ የራሷ ህይወት አላት። አንተም ነገ ላይ ሚስት ፍቅረኛ ሲኖርህ ሄርሜላን ዞር ብላ አታያት ማለት እኔ ሄርሜላን ትክክለኛ ውሳኔ እንድትወስን ስላደረኳት እኔን እየወቀስከኝ ነው? ትክክለኛ ውሳኔ አይደለም የወሰንከው ብዬ በደንብ ወቅሳለሁ። እንደ ወንድምነት በደንብ ወቅሳለሁ። ምክንያቱም ትክክለኛ ውሳኔ አልወሰንክም። ሄርሜላ እኔና ሀሚሩ አንተም በሌሊት አብርሃምን ይዘህ ነው የወጣ ነው፣ ሌላ ቦታ ይዘህ ነው የሄደው። ለዚህ ሊፋቱ ከሆነ ለምን ይሁሉ ነገር ለምን ያደክመናል? ለምን ደክማል? ቢያንስ ይሄን ነገር እኮ አይቶ እንኳን እኮ አልተረዳም። ለምን አንታገሰውም? ሰው አይደል? እሱን ታገሱኝ ያለው የሆነ ውሳኔ እስኪወስን እኮ መታገስ አለብህ አይደል? ሰውነን አይደለ? እናንተ በዛ ሌሊት አንተና አሚሩ ጥሩ ስራ ነው የሰራችሁት፣ ግን እኛን ደግሞ አመስጋኝ ሆኖ አልተገኘም። በዛ ሌሊት ይዛችሁት ወጣችሁ። ሄርሜላ ይዛው ለ3 ቀን ምናምን ወደ ሌላ ቦታ ይዛው ስትሄድ ጭራሽ 3 ቀኑን የት ነበር ይዘሽኝ ሄድሽው ብሎ እሷ ማፋጠጥና ነገሮችን ወደኛ ነው ማሴር የጀመሩትና እኔ ሆን ብሎም ይሁን ከሩታ ጋር መመለስን ፈልጎ ይሁን እኔ ምንም የማውቀው ነገርም የለም። ከዛም በመቀጠል ደግሞ ሄርሜላ ላይና እሱ ላይ በማይባቸው ነገሮች ደግሞ አንደኛ ፍቅር እንደዚህ አይደለም። በቃ እኔ በሁለቱ መሀል ደግሞ መግባትም አስጠልቶኛል። በሄርሜላም የተነሳ ከማናቸውም ጋር እየተጋጨኝ ነው። ባለፈውም ከሆኑ ልጆች ጋር ተጣልቻለኝ ከነ ፈረንጆ ጋር ድጋሚ ደግሞ አሁንም ደግሞ የማይሆን ቴክስቶች ምናምን እየተላከ ከነ ቢኒያም ጋር ደግሞ እየተጣለኝ ነው። ገባ አይደል? በሱ ዙሪያ ባሉት በነ ሩታ በነ ኤፍሬም ዙሪያ ካሉ ሰዎች ጋር እየተጣለኝ ነው። ልብ ካልክ የሆነ ጊዜም ከኤፍሬምም ጋር ተጣልተናል። ሁላ አንገት እስከ መያያዝ ምናምን ደርሰን ነበርና አንደኛ እቺ ልጅ እኔ እዛ ጋር ባልኖርላት ወይ እናንተም የላችሁም ማርታም የለችም። ማርታ እንኳን እንደ እህትነት የሄርሜላ ህይወት ላይ መታ ሄርሜላ ማጽናናት ምናምን ሲገባት እሷ የሄርሜላን ነገር ችላ ብላ እሷም የራሷን ህይወት መርጣለች። ገባ አይደለ? ስለዚህ ሄርሜላ ደግሞ በዙሪያ እኔና እኔ ብቻ ነኝ እየቀረን ያለ ነው። ስለዚህ ለሄርሜላ ማንም ይሁን የማንም ወንድ ደግሞ እየተነሳ ከሴት ልጅ ጋር ሲጋፈጥ እኔ ደግሞ ማየት አያስደስተኝ። ስለዚህ ማድረግ ያለብኝን ነገር አደርጋለሁኝ። ሄርሜላ እኔ ከማንም ጋር ያላትን ኮኔክሽን አቁማ ጤናዋን፣ ስራዋን ወደ ቀልቧ ቤተሰቦቿን እንድትመርጥ ነው የምፈልገው። ከዛ እዚህ ድረስ ብላ የመጣችው ከሀገር ተሰዳለት ድረስ እዚህ ድረስ የመጣችው አብርሃምን መርጣና ፍቅርን አስበልጣ ነው እሱ ጋር የመጣችውና ምን መሰለህ እዚህ ጋር ላቋርጥ።
ሄርሜላ ከአብርሃም ተለይታ ደስተኛ አልሆነችም እኮ። እኔ አሁን አንደኛ መቃወምም ምናገርም ነገር አልተረዳኝም ማለት ነው። እኔ ሄርሜላን ሳቃት ከበፊትም ደስተኛ ነች። ለአብርሃምን ካገኘችው በኋላ ነው ህይወቷ እየተበጠበጠና እየተመሰቃቀለ ያለው። እኔ ደግሞ ስለ አብርሃም መጥፎ ነገር ላወራም አይደለም፣ ግን ሄርሜላ ላይ እየተደረገ ያለው ነገር ምንም አግባብ አይደለም። በቃ ስለዚህ እኔ አሁን ሄርሜላና እሱ መሆናቸው አብራቸው እንድትወቅሰኝ አልፈልግም። በቃ እኔ ትክክለኛ ውሳኔ ነው የወንድምነት ስሜት የተሰማኝን ወሰንኩኝ። ማለት ያለብኝ ነገር ተናገርኳት። በቃ እሷን ቁርጧን ማወቅ ነው የምትፈልገው። አሁን ላይ እየጠየቀችው ነው። ኤርሚ አሁን እኮ ሚኪ ኤርሚ እየወሰነች አይደለም፣ አሁን ወሰናለች እንጂ ቆርጣ ከልቧ አትወጣም። ፍቅር ነው አይወጣም። እንደዚህ በቀላሉ ባፍ በምናወራው ነገር አይደለም። ገብቷል። አሁን ቅድም ማርቲ ያልከው ጉዳይ ማርቲ አሁን ሄርሜላ ገለች ማለት ለምን የራሷ ህይወት ጀምራለች። የራሷ ህይወት እየታገለች ነው። አንተም ነገ ላይ የሆነ ሴት ብትመጣ የራሷ ህይወት ነው ዞር ብላ ታይቶ እዚህ ማለት ለማን የሚጎዳው ሄርሜላ ናት። ገብቷል። ሄርሜላ ለአብርሃም ይጠቅማታል ይጠቃቀማሉ ምለው ምክንያት ነው በምክንያት ነው። ሄርሜላ ብቻዋ ከምትሆን ብዬ ነው። አብርሃም ለሄርሜላ ያለው ፍቅር እኔ በጣም ስለተረዳውኝ ነው እንደዚህ ሽንጥ ቅጥር የምከራከረው። ገብቷል። ሄርሜላ አብርሃምን እንዴት እንደምትወደው ስለማቅ ነው። አሁን ላይ የሆነ ነገር ተፈጥሮ ፍቅር ላይ ደግሞ በመዋደድ ላይ ይኖራል። ትንሽ ኮሽታ ይፈጠራል፣ አይታወቅም። ግን ያ ነገር በሽማግሌ በትላልቅ ሰዎች ጋር ቢፈታ ኖርማል ምናልባት ሊስተካከል ይችላል። እስካሁን እኛ አውራን ብቻ ነው፣ ወሬ ብቻ ነው፣ ምንም የተገበረው ነገር የለም። ገብቷል። እኛም ብዙም አንከራከር ብል እሺ፣ ይኸውልህ በቃ እሺ፣ አንተም ባልከው ሐሳብ እስማማለሁ። በቃ ይኸውልህ እኔ እጄን አላስገባበትም። ይሄን ነገር ራስህ ገብተህ ትላልቅ ሰዎች ያልከውን እንትን በል። እንደ እህት ነው የምታያት አይደል? ስለዚህ ትላልቅ ሰዎችን አናገር። እሷን በዚህ ሐሳብ የምትስማማ ከሆነ እኔ አናገራታለሁኝ። ከዛ መግባባት የሚችሉ ከሆነ ትላልቅ ሰዎች ባልካቸው ሰዎች እንዲነጋገሩና ትክክለኛ ውሳኔውን እንዲነግረን እንዲያስተላልፍ እናደርግ። በቃ ደስ ይለኛል። ስለዚህ እኔ ከዚህ በላይ መናገር የምችለውም ነገር የለም። አዎ ሚኪ፣ የኔም ስራ ለቄ ነው የመጣሁት። የሆነ ትንሽ የምሰራው ስራ አለ። በቃ እሺ፣ እኔም የምሄድበት ቦታ ስላለ እንደዋወልና ያለውን ነገር አሳውቀኝ። እሺ ሚኪ። እሺ ሚሩኪ፣ ቻው። እሺ ቻው ቤተሰቦች።